ሰላም ጤና ይስጥልኝ። ውድና የተከበራችሁ የሀገሬ ልጆች ሰላም ايش مشكلة؟ አንድ በጣም አንጀት የበላኝ ነገር ነው ዛሬ ማለት ዝም ማለት አልቻልኩም። እውነት ለመናገር سالفة ዛሬ የተከሰተ ነገር ነው። እሱም ምን መሰላችሁ? ሲዞር እዛም እዚህም እየገባሁ ዝም ብዬ ሲዞር ነው ያገኘሁት እና በጣም ነው ያሳዘነችኝ። እግዚአብሔር ምስክሬ አብሬያት ሁሉ አልቅሻለሁ። በቃ አልቻልኩም። ሳያት እንባይ መጣ። እሱ ምንድነው አሁን እንዳያችሁት እንግዲህ ማለት ደንግጣ ነው ልጅቷ። ኦልሬዲ ራሷን ለቃለች። በቃ ጭንቅላቷን ለቋል። እየሰራ አይደለም። እንዴት አድርጎ ነግሯት ይሆን? ከየት ሰምታ ትሆን? እንደው ስታሳዝን እንዴት አንጀት እንደምትበላ እግዚአብሔር ምስክሬ። ምን እያለች ነው የምትሮጠው? ይሰማችሁ እንደሆነ ቪዲዮ ትንሽ ቀንጨብ አድርጌ አስቀምጬዋለሁ። እናቴን ገደሉብኝ፣ ኢትዮጵያ እናቴን ገደሉብኝ እና በዜና ሰማው እናቴን ገደሉብኝ ነገር በቃ እያለች በቃ ራሷን ለቃለች። ኦልሬዲ ለቃለች። እየሮጠች ነው አስፋልት ላይ እየሮጠች በቃ ድንገት ተገርሞ ነው አረቦቹ የቀረጿት። ታስቦም አይደለም። በዩኒፎርም ነው የምትሮጠው እና እነሱ ራሱ ምንድነው በቃ በውስጥ ተገርሞ ወሰዱት። ከዛ ሰው ደንግጦ በጣም ቪው በዛ፣ ተጠያቂነትም ወደኛ ይመጣብናል ብሎ ወዲያው ዲሌት አደረጉት የልጅቷን ቪዲዮ ማለት ነው። እና ምንድነው እኔ በእውነት በህይወቴ እኔ በራሴ ጉዳይ እንኳን በጣም የምፈራው ነገር እኔ አሁን ያለሁት ሰው ሀገር ነው። ማንም አይዞሽ ሚል የለም። አንድ ችግር እንኳን ብደርስ ያልፋል እኮ እንደዚህ እኮ ነው ብሎ አንድ ሀሳብ የሚሰጥ ሰው የሌለበት ቤት ሁኜ እግዚአብሔር ምስክሬ ነው ሁልጊዜ የምፈራ ነገር እኔ አሁን ስለዚች ልጅ እንትን እላችኋለሁ። እኔ አሁን በራሴ ለብቻዬ የምፈራው ራሱ ፌስቡክ ስገባ ራሱ እየፈራው ነው። የሆነ ከቤተሰብ የሆነ ነገር ሆነ ይሄኔ ፎስቶ አረ እንደው እግዚአብሔር አደራ እንዳላገኝ የእውነት ሁሌ ነው የምፈራው። እንግዲህ እቺ ልጅ አሁን ወይ ሚዲያ ላይ ተፈስቶ ነው እሷ እንደውም እየጮኸች ያለው ምንድነው እናቴን ገደሉብኝ ዜና ላይ ሰማው ነው የምትለው። እንግዲህ ልክ እኔ እንደምፈራው እንዴት እንደምታሳዝን እግዚአብሔርን። ከዛ አሁን እቺ ልጅ ቢያንስ እኮ ግን እንደው ኢትዮጵያ ሰው ራሱ የእውነት እንደው ጭንቅላቱ ምን ሆኖ ነው ግን ምን ሆኖ ነው? እሺ አሁን እቺ ልጅ ሰው ሀገር ነው ያለችው፣ ሰው ቤት ነው ያለችው። እናቷን መሞቷን መስማት የለባትም እንዴ? ስትሰማ ራሱ የሆነ በምስጢር ቀስ ተብሎ ተረጋግታ የሚያስረዳት ሰው ከጎኗ ኖሮ እንዲህ እኮ ነበረ በቃ እንዲሆነ እግዚአብሔር የወደደው ሆነ ብሎ አረጋግቷት ምነግራት ሰው ቢኖር እቺ ልጅ አሁን የሆነ ጭንቅላቷ ለቆ እንደዚህ መንገድ ላይ አትሮጥም እንዴ? በቃ ይቺ ልጅ በድንጋጤ እኮ በቃ እኔ እንጃ ሰው መሆኗ ደህና እንደው መሆኗን ራሱ እኔ እንጃ። ከዚህ በኋላ በጣም ነው የምታሳዝነው። እግዚአብሔር ምስክሬ። አስፋልት ባዶ እግሯ ነው ራሱ ስትሮጥ የነበረው። ጫማ እንኳን አላረገች። በቃ ወረደ የለም ራሷን ስታለች። ምንም አታውቅም ማለት ነው። አሁን ሁለት ሞት፣ እናቷም ሞታ ራሷም ጭንቅላቷ እንደዚህ ሆኖ እንዴ! ኧረ በስመ አብ። ሰው ግን ለሰው አያስብ። እኔ ብዙ ጊዜ የምፈራው ይሄ ልክ አንድ ሰው ይሞታል እንደ ጀብድ በቃ በተለይ የቀብር ለታ ቀብር ሲቀበር ይሄ የሆነ ወረቀት እንደዚህ የሚለጥፉት ነገር የለ። እኔ እሱን ነገር እግዚአብሔርን እንደው እንዴት እንደምጠላ በቃ እንዲሁ እጠለዋለሁ። የሆነ አይቼ እንዳልደነግጥ ምናምን ሳይሆን እንዲሁ አይመቸኝም። ባይለጠፍስ ወረቀቱ ባይጻፍስ ስለኔ በቃ ብቀርስ እንዴ? ገብቷቸው ለይሄ በዚህ ቀን ተወልዳ በዚህ ቀን ምናምን በዚህ ዓመት ምህረት ሞተች የሚለው ይሄ ጽፎ የሚለጥፉት ከነስሜ ምናምን ወደዛ እኔ ምን ያደርግልኛል እንዴ? እኔ ገና ማለት እኛ ለምሳሌ ሳንሞት
ይቺ ልጅ መቼ ተወለደች? ምን ሆነች? ምን እየኖረች ነው? ምን እንዴት ነች ሳይለኝ ከሞትኩ በኋላ ወረቀት ላይ ፎቶ ቤት ወስዶ ፎቶዬን አድርጎ የሆነ ኢዴት አድርጎ አምጥቶ ልክ በር ላይ የሆነ አጥር ላይ የምለጥፉት ነገር እንዴ! ቆይ ምንድን ነው ጥቅሙ? ቆይ ምንድን ነው የእውነት? እኔ ግን ድሮ እንግዲህ ድሮ ምናልባት እንደው ማለት ሳላቀርቼ ይሆን አላውቅም። እንዴ ድሮ እንዲህ አይነት ነገር የለም። ድሮ እንደዚህ አይለጠፍም። እንዴ ሰው ሲሞት ሰው በር ላይ እኔ ጌታን እኔ የማውቀው እንደዛ ነው። እንዴ ሰው ሲሞት እንደዚህ በር ላይ ልክ ቀብርለታ እንደዚህ የሆነ አይለጠፍም። አሁን የመጣ ፋሽን ነው መሰለኝ። ኧረ ምን አይነት ሰይጣን ነው ግን እንደዚህ የሚያበዛው እንዴ! ልክ ሰው በቃ ሰው ሲቀበር በተለይ ቀብርለታ እንደዚህ የሚለጥፉት ነገር እኔ እንደው ይችን ቪዲዮ እናት አባቴ ወይ ቤተሰቦቼ ባዩልኝ እኔ ስሞት ይሄ በተለይ ወረቀት ባይሰራብኝ እኔ በቃ እኔ የሆነ ሲቀብሩኝ ይሄ ወረቀት ነገር ምናምን እና ይሄ ስቀበር ደግሞ ድንጋይ ይሄ ድንጋይ ማለት ምንድነው? ሐውልት ነው። አንድ ሰው ሞቶ እዛው ላይ ሐውልት የሚሰሩት የለም። እኔ ባዶ አፈር ውስጥ ወስዶ በቃ ቢቀብሩኝ ይበቃኛል። እንዴ እኔ ከሞትኩ በኋላ ድንጋይ የሚያሸክሙኝ ምን ያደርግልኛል? ጥቅሙ ምንድን ነው? ትርጉሙ ምንድን ነው? እኔ ምን እጠቀማለሁ? እንዴ ነፍሴ ብቻ ሰማይ ቤት ትግባ። እኔ ድንጋይ ጫኑብኝ አልጫኑብኝ እግዚአብሔርን እኔ አሁን እቺ ልጅ እንዴት እንዳሳዘነችኝ አልቅሻለሁ። አሁን አልቅሻለሁ። እግዚአብሔር ምስክሬ እያየኋትኝ እና በጣም ከባድ ነው። ውይ በተለይ ስደት እንደው የኛ ጉድ አያልቅ፣ እንደው የኛ መከራ አያልቅ። እንደው ስደት ላይ እንዲሁ ስንሮጥ ያም ይሄም በቃ ሁሉ ነገር አንዱን አልፈናል ስንል አንዱ ሲያስደነግጠን ብቻ በጣም ከባድ ነው። እግዚአብሔርን በተለይ ስደት ላይ ኖሮ ያየ ሰው ፈተና እና ሌላ ሰው ፈተና በፍጹም አንድ አይደለም። በጣም ይለያያል። እንዴ እና እኔ ሁሌ ቅድም እንዳልኩኝ እኔ ሁሌ የምፈራው የሆነ እክሌ ሞተ ይሉና ልክ በተለይ ይሄ ስልክ ላይ እችን የፈሰቷት ወረቀቷን ከሰው በር ላይ ያነሱና ፌስቡክ ላይ ቲክቶክ ላይ እንዴ መለጠፍ የሆነ ቤተሰብ አለ ወይ ሰምቷል ወይ አልሰማም ወይ ይሄን ፖስት አይቶ ይደነግጥ ይሆናል እኮ አይ ይቅር አይልም። እኔ አሁን አልወድም። እኔ የማንም በተለይ የሆነ እንደዚህ አይነት ነገር አምጥቼ ሚዲያ ላይ ምናምን መፈሰት እራሱ አልወደውም። እኔ አልወድም በቃ እንዴ በጣም አሁን በተለይ ብርቆ ነው። አሁን እኛ ሰፈር ራሱ ሰው ሲሞት እግዚአብሔር ምስክሬ እኔ ፌስቡክ ላይ ነው ማንም ሳይነግረኝ ፌስቡክ ላይ በቃ ማየው የሆነ በቃ ከሰፈራችን ልጅ የሆነ ሰው ፖስት አድርጎት ነው ማየው። ከዛስ ውይ ይሄ ሰውዬው ሞተ እንዴ ፖስተቱት እንዴ ብዬ በቃ በጣም በዛውም ስላልሰማው ደንግጬ አልፋለሁ። ምክንያቱም ከሰው አፍ አልሰማውማ እንዴ። እና እንዲህ አይነት ነገር በተለይ ሰው እንደው ቢያስተውል ግን አያስተውልም። ሰው እንደው ተለክፏል። እኔ ምን ሰይጣን እንደሆነ አላውቅም። ቶሎ ብሎ ፖስት ቶሎ ብሎ በቃ እንዴ ድሮ እኮ መርዶ ሲነገር እኔ ወይ እናቴ አባቴ ለምሳሌ ሞቶ እንደሆነ እኔ ሩቅ ከሆንኩኝ ወይም የሆነ ራቅ ያልኩ ቦታ ከሆንኩኝ ሲነገረኝ ቀስ ተብሎ አጠገቤ ሰው ኖሮ አሁን እኛ እዚህ ባዳ ሀገር ላይ ቁጭ ብለን እንዴ ሰማን። እሺ ቢያንስ ማን ያጽናናል እንዴ? ማን ይምከረን? አይዞሽ አንቺ እኮ ያለሽው በዚህ ሁኔታ ነው። በቃ እሷን እግዚአብሔር አንዴ ጠርቷት እንዲህ ብሎ እንኳን እኮ የሚያጽናናችሁ ሰው ቢኖር እኮ ቢያንስ ትጽናናላችሁ። አሁን እቺ ልጅ በቃ ማንም አጠገቧ የለ። ድንገት ይሄን አይታ ነው። እኔ አላውቅም የእውነት የዚች ምድር ኑሮ ሁሉም ነገር ቦጌ በቃ አምጥቶ ቦጌ ማሳየት አምጥቶ በቃ የሆነ ሰው ምን ይሆናል የለም ማሰብ የለም ቀረ፣ ድሮ ቀረ እና በጣም አሳዝነኛለች። እኔ አላውቅም። እኔ አሁን ብቻ በጣም ከባድ ነው። ምን ያህል ይሄን ቆስላ ነው፣ ምን ያህል ውስጧ በቃ ለቆ ነው፣ ደንግጦ ነው። ይሄን ናፍቃታለች። አስባችኋል? ይሄን አያታለሁ እያለች ድንገት ሞቷን ሰምታ አለማበድ ራሱ አይታሰብም። የእውነት አለማበድ አይታሰብም እንዴ! አይደለም እሷ እኔም በሆን እንደውም እኔ እንጃ
እግዚአብሔር አያርገው እንጂ እኔ ራሱ ቢሆን ከእሷ በላይ ነው። በቃ በተለይ ልክ እንደሷ ድንገት ከሆነ ድንገት እንዳለችው ዜና ላይ ከሆነ የሰማሁት የሆነ ብቻ የሆነ ዜናም ባይሆን ታዋቂ ሰው ሲሆን ነው ደግሞ ዜና ላይ የሚነገረው የሚወራው። ታዋቂ ሰው ካልሆነ የሆነ ሰው ከጎረቤት ፖስት አድርጎ እከሌ እኮ ሞተች ብሎ የሚያለቅስ አድርጎ ነው የምታገኙት። ብቻ በጣም ከባድ ነው። አሳዝነኛለች። ብቻ እግዚአብሔር እንግዲህ መድኃኔዓለም እሱ ያጽናናት። የት ሀገር እንደሆነ ደግሞ አይታወቅም። የሆነ ወይ ቤይሩት ነው ወይም ደግሞ ጆርዳን ነው ከተማዋ ታስታውቃለች። የሆነች አነስ ያለች ትንሽዬ ከተማ ነች እላለሁኝ። ውዶችዬ ሰብስክራይብ አድርጉን እስቲ። እግዚአብሔር መድኃኔዓለም እሱ ይጠብቀን። ሌላ ምን ይባላል? እሱ ያስብልን እንጂ ሰው ማሰቡን ትቷል። ሰው ለኛ እነዚህ ልጆች ሩቅ ናቸው ብሎ ማሰብ መጨነቅ ትቷል። ከባድ ነውና ይህንን ነው በጣም የታዘብኩት ነገር ነውና ሰብስክራይብ አድርጉኝ ውዶችዬ፣ ኮመንትም ስጡኝ ፕሊዝ። ከገባችሁ አይቀር ሰብስክራይብ አድርጉኝ። ረመዳን ደርሷል። ኦልሬዲ ረመዳን ገብቷል ጾም። እግዚአብሔር ለሱም አቅም ይሁንልን፣ ጉልበቱን ይስጠን፣ ችለን እንድናልፍ ንጭንጫቸውን ያው ስራቸውም ሁሉንም ነገር እንድንችል እግዚአብሔር አቅም ይሁንልን ለሁላችንም። እችን ቪዲዮ ለምታዩት ለሁላችሁም በጣም አመሰግናለሁ። እወዳችኋለሁ ውዶችዬ። ሰብስክራይብ አድርጉኝ ፕሊዝ ብዬ ጠይቃለሁኝ። በጣም አመሰግናለሁ። ሰላማችሁ ይብዛ። መልካም ቆይታ። ቻው። በሰላም ያሳድረን። ቻው ቻው።